ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ለሶስት ፊደል ቃላትን እየመሰረት የምናነብና እንዲሁም የመሰረትናቸውን ቃላት በእንግሊዝኛ ሌተሮች ተጠቅመን እንዴት እንደምንጽፍ እናያለን ማለት ነው። ስለዚህ ሁላችሁም ሀሳባችሁ ተሰባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ድጋፍ ድጋፍ ድ ከደ ቤተሰብ ስድስተኛ፣ ጋ ከገ ቤተሰብ አራተኛ፣ ፍ ከፈ ቤተሰብ ስድስተኛ በአንድ ላይ እነዚህ ሶስት ፊደላት ድጋፍ የሚል ቃል ይሰጡናል ማለት ነው። ድጋፍ የሚለውን ደግሞ በእንግሊዝኛ ሌተሮች ተጠቅመን ስንጽፍ ዲ እንደ ድ፣ ጂኤ እንደ ጋ፣ ኤፍ እንደ ፍ በአንድ ላይ ድጋፍ ብለን ስንጽፍ የእንግሊዝኛ ሌተሮች ተጠቅመን ይህን ይመስላል ማለት ነው። ዘገባ ዘናገ ከየቤተሰባቸው መጀመሪያ፣ ባ ከበቤተሰብ አራተኛ በአንድ ላይ እነዚህ ሶስት ፊደላት ዘገባ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዘገባ ብለን ስንጽፍ በእንግሊዝኛ ሌተሮችን ተጠቅመን ዜድኢ እንደ ዘ እናነባለን። ጂኢ እንደ ገ ይነበባል። ቢኤ እንደ ባ በአንድ ላይ ዘገባ ብለን ስንጽፍ ይህን ይመስላል ማለት ነው። ፍጥጫ ፈና ጥ ከየቤተሰባቸው ስድስተኛ፣ ጫ ከጨ ቤተሰብ አራተኛ በአንድ ላይ እነዚህ ሶስት ፊደላት ፍጥጫ የሚል ቃል ይሰጡናል ማለት ነው። ፍጥጫ ብለን ስንጽፍ ደግሞ በእንግሊዝኛ ሌተሮች ተጠቅመን ኤፍ እንደ ፍ፣ ቲ እንደ ጥ፣ ሲኤችኤ እንደ ጫ በአንድ ላይ ፍጥጫ ብለን ስንጽፍ ይህን ይመስላል ማለት ነው። በላይ በ ከበቤተሰብ መጀመሪያ፣ ላ ከለቤተሰብ አራተኛ፣ ይ ከየቤተሰብ ስድስተኛ በአንድ ላይ እነዚህ ሶስት ሆሄያት በላይ የሚል ቃል ይሰጡናል ማለት ነው። በላይ ብለን ስንጽፍ ደግሞ ቢኢ እንደ በ ይነበባል። ኤልኤ እንደ ላ ይነበባል። ዋይ እንደ ይ በአንድ ላይ በላይ ብለን ስንጽፍ ይህን ይመስላል ማለት ነው። ገደብ ገና ደ ከየቤተሰባቸው መጀመሪያ፣ ብ ከበቤተሰብ ስድስተኛ በአንድ ላይ ገደብ የሚል ቃል ይሰጡናል ማለት ነው። ገደብ ብለን ስንጽፍ ጂኢ እንደ ገ ነው የሚነበበው። ዲኢ እንደ ደ ይነበባል። ቢ እንደ ብ በአንድ ላይ ገደብ ብለን ስንጽፍ ይህን ይመስላል ማለት ነው። ሽበት ሺ ከሸ ቤተሰብ ስድስተኛ፣ በ ከበቤተሰብ መጀመሪያ፣ ት ከተቤተሰብ ስድስተኛ በአንድ ላይ ሽበት ብለን ስንጽፍ ይህን ይመስላል ማለት ነው። እንግሊዝኛ ሌተሮች ተጠቅመን ስንጽፍ ኤስኤች እንደ ሽ ይነበባል። ቢኢ እንደ በ ይነበባል። ቲ እንደ ት ይነበባል ማለት ነው። በአንድ ላይ ሽበት ብለን ስንጽፍ ይህን ይመስላል ማለት ነው። ጸጋዬ ጸ ከጸ ቤተሰብ መጀመሪያ፣ ጋ ከገ ቤተሰብ አራተኛ፣ የ ከየቤተሰብ አምስተኛዋ ማለት ነው። ስለዚህ በአንድ ላይ ጸጋዬ ብለን ስንጽፍ ይህን ይመስላል ማለት ነው። እንግሊዝኛ ሌተሮችን ተጠቅመን ስንጽፍ ቲኤስኢ እንደ ጸ ይነበባል። ጂኤ እንደ ጋ ይነበባል። ዋይኢ እንደ የ ይነበባል ማለት በአንድ ላይ ጸጋዬ ስንል ይህን ይመስላል ማለት ነው። ረዳት ረ ከረ ቤተሰብ መጀመሪያ፣ ዳ ከደ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ በአንድ ላይ ረዳት የሚል ቃል ይሰጠናል ማለት ነው። ረዳት ብለን እንግሊዝኛ ሌተሮችን ተጠቅመን ስንጽፍ ደግሞ አርኢ እንደ ረ እናነባዋለን። ዲኤ እንደ ዳ እናነባለን። ቲ እንደ ት እናነባለን ማለት ነው። ስለዚህ ረዳት ብለን ስንጽፍ ይህን ይመስላል ማለት ነው። ፋኑስ ፋ ከፈ ቤተሰብ አራተኛ፣ ኑ ከነ ቤተሰብ ሁለተኛ፣ ስ ከሰ ቤተሰብ ስድስተኛ በአንድ ላይ እነዚህ ሶስት ሆሄያት ፋኑስ የሚል ትርጉም ያለው ቃል መመስረት ያስችሉናል ማለት ነው። ፋኑስ ብለን በእንግሊዝኛ ሌተሮች ተጠቅመን ስንጽፍ ኤፍኤ እንደ ፋ እናነባለን። ኤንዩ እንደ ኑ እናነባለን። ኤስ እንደ ስ። ስለዚህ ፋኑስ ብለን ስንጽፍ ይህን ይመስላል ማለት ነው። ወሳኝ
ወ ከወ ቤተሰብ መጀመሪያ፣ ሳ ከሰ ቤተሰብ አራተኛ፣ ኝ ከኘ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ወሳኝ የሚል ቃል ይሰጡናል ማለት ነው። ወሳኝ ብለን እንግሊዘኛ ሌተሮች ተጠቅመን ስንጽፍ ደብሊው ኢ እንደ ወ፣ ኤስ ኤ እንደ ሳ፣ ጂኤን እንደ ኝ ይነበባል ማለት ነው። ስለዚህ በአንድ ላይ ወሳኝ ብለን ስንጽፍ እንደዚህ ነው የሚመስለው ማለት ነው። ቀለም ቀና ለ ከየቤተሰባቸው መጀመሪያ፣ ም ከመቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ሆሄያት ቀለም የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀለም ብለን ስንጽፍ ደግሞ ኬኢ እንደ ቀ ይነበባል። ኤልኢ እንደ ለ ይነበባል። ኤም እንደ ም ይነበባል። በአንዴ ቀለም ብለን እናነባለን ማለት ነው። ወይም ቀለም ብለን ስንጽፍ ይህን ይመስላል ማለት ነው። ለውጥ ለ ከለቤተሰብ መጀመሪያ፣ ውና ጥ ከየቤተሰባቸው ስድስተኛ ማለት ነው። በአንዴ እነዚህ ሶስት ሆሄያት ለውጥ የሚል ቃል ይመሰርቱልናል ማለት ነው። እንግሊዘኛ ሌተሮችን ተጠቅመን ስንጽፍ ኤልኢ እንደ ለ ይነበባል። ደብሊው እንደ ው ይነበባል። ቲ እንደ ጥ ይነበባል። በአንድ ላይ ለውጥ ብለን ስንጽፍ ይህን ይመስላል ማለት ነው። ወራት ወ ከወ ቤተሰብ መጀመሪያ፣ ራ ከረ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ወራት የሚል ቃል ይሰጡናል ማለት ነው። ወራት ብለን ስንጽፍ ደብሊው ኢ እንደ ወ ይነበባል። አር ኤ እንደ ራ ይነበባል። ቲ እንደ ት ይነበባል። ስለዚህ ወራት ብለን እንግሊዘኛ ሌተሮች ተጠቅመን ስንጽፍ ይህን ይመስላል ማለት ነው። ሀገር ሀና ገ ከየቤተሰባቸው መጀመሪያ፣ ር ከረ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ሀገር የሚል ቃል ይመሰርቱልናል ማለት ነው። ሀገር ብለን ስንጽፍ ደግሞ በእንግሊዘኛ ሌተሮችን ተጠቅመን ኤች ኤ እንደ ሀ ይነበባል። ጂኢ እንደ ገ ይነበባል። አር እንደ ረ ይነበባል። ስለዚህ ሀገር ብለን ስንጽፍ አሁን እንግሊዝኛ ሌተሮችን ተጠቅመን ይህን ይመስላል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን ያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው